በሽተኛ ጠያቂው ከበእውቀቱ ስዩም። ሙሉ በሙሉ ባይሆንም ጤናው እየተመለሰለት ሄዷል። ኧረ ጤነኛ ነው ብሎ ለመናገር የሚያስደፍራል። ዕድሜ ለአማኑኤል ሆስፒታል ሐኪሞች ለቤቱ አልጋ አብቅተውታል። በጀርባው ተኝቷል ገመምተኛው። በለበሰው ስስ ቢጃማ ውስጥ የሚታየው አጥንት ምርቃኑ መጎሳቆሉን ያሳጣበታል። ከሲታ ነው። ፊቱ ላይ የተበተኑት ጠባሳዎች በብደት ዘመኑ አምባጓሮኛ እንደነበር የሚተርኩ ማህተሞች ሆነው ቀርተዋል። ከፊት ለፊቱ ካለው ወንበር ላይ ጎረቤትየው ተጎልቷል። ጠያቂ ቢሆንም እንደ ሌሎች በሽተኛ ጠያቂዎች በእጁ ይዞ የገባው ነገር አልነበረም። ብቻ ከውስጥ በዘነዘና የተደገፈ ወንበር በመላ ከከፈተ በኋላ ወደ ውስጥ ዘው ብሎ ተጎለተ። ከዚያም ጠያቂዎች ያመጡትን ፌስታል ሙሉ ሙዝና ብርቱካን በዓይኑ እያላመጠ ገመምተኛውን ይነዘንዘው ጀመር። አሁን እንዲሆነ የምናየ ይመስለን ነበር እያለ። እንዴት ነህ አሁን? የተጎለተው ጎረቤትየው ጠየቀ። አሁን ደህና ነኝ በትክታ መለሰ ገመምተኛው። በፍቅር ነው ያበደው ነው የሚሉት። ልጅቱን ወዷት እርሷ ዓይንህን ላፈር ስላለችው ነው ያበደ ነው የሚባለው። ለልጅቱ ያለው ፍቅር ከእንቢተኝነቷ ጋር ተጋይቶበት ሕሊናውን ቢያሻክርበት ነው አሉ ለዚህ አደጋ የተዳረገው። ካበደም በኋላ ብዙ ተጎሳቅሎ እንደነበር ይነገራል። የብላኝላት ለሷ እንጂ አንተስ ለቤት በቅተሃል አለ የተጎለተው የረባ ጨዋታ የለውም። ቢያወራም የቅሉጥና ገድል አሊያም የሐሜት ድርሳን ነው እየተባለ ይታማል። በፈጠረ ስለሷ አታንሳብኝ። ገመምተኛው በተረበሸ ድምፅ የተጎለተውን ተማጸነው። ስለሷ አንድ ነገር እንዲነገረኝ አልሻም። በቃ ተዋት። ምኑን ተውኳት አለ የተጎለተው የተቆርቋሪነት ለዛ ባለው ድምፅ። እንዲያ ከትምህርት አፈናቅላ አያድርጎ አድርጋ ምኑን ተውኳት። የመጨረሻውን ቃል ሲናገር እንደ ማልቀስ እየቃጣው ነበር። ገመምተኛው የተጎለተውን ጭጭ የሚያሰይ መልስ አልሰጠም። የለም መልስ እንኳ መልሷል፣ ብቻ በቃል አልነበረም። ከተንጋለለበት ታጥፎ ተነስቶ ቁጭ ካለ በኋላ ሲባጎ እጁን ዘርግቶ የጠያቂዎቹን ፌስታል አነሳ። ከዚያም 2 ወፋፍራም ሙዞች አውጥቶ ለተጎለተው ዘረጋለት። የተጎለተው መዳፉን እያፋተገ ትንሽ ተግደርድሮ ተቀበለ። ገመምተኛው አፍ ማዘጊያ ብሎ ያሰባቸው ሙዞች ለተጎለተው ካቀበለ በኋላ በጀርባው ተንጋሎ አዛጋ። ዓይኑን ጨፈን ከፈት እያደረገ በትክታ ተነፈሰ። ደክሞታል። አንተ አትቀምስም እንዴ አለ የተጎለተው የሙዙን ወገብ እያሳጠረ። እኔማ ስበላን የቆየው። የለ እየበላህማ አትመስልም። ዋ ብትበላ ነው የሚሻልህ። ተርበ ብትሞት የምትጎዳው አንተ እንጂ እሷ አይደለችም። ማናት ደግሞ እሷ? ገመምተኛው ባለበት ሆኖ የተጎለተውን ገላመጠው። ያች የተረገመች ፍጡር ናታ። እባክህ መማፀን ጀመረ ገመምተኛው። እባክህ ስለ ክርስቶስ ብለህ እቺን ሰው ካፋ አውጣት። የተጎለተው ገመምተኛው ከልቡ እንደተናገረ ገባው። ታልክ ምን ቸገረኝ አላነሳብህም አለና የሁለተኛውን ሙዝ ልብስ ያወልቅ ያዘ። በተጎለተው የማላመጥ ድምፅ የተሽጎረጎረው የክፍሉ ጸጥታ ጥቂትም ቢሆን ለገመምተኛው ሰላም ሰጥቶት ነበር። የሙዙ ልብስ በመስኮት በኩል በተጎለተው እጅ ሲሽቀነጠር ግን ገመምተኛው ሌላ ስጋት ተጫነው። እንደገና ተፋጠጡ። የተጎለተው ከናፍር ለማውራት ሽተው የመርገብገብ ምልክት ማሳየታቸውን ልብ ያለው ገመምተኛ ጨዋታ ለመቀየር አስቦ ለጊዜው የመጣለት ወሬ ግን አልነበረም። ተጫወት እንጂ። የተጎለተው ጸጥታውን በከለው። ጸጥ አለ ገመምተኛው። አይናፋር አትሁን። እውነቴን ነው። ይሄ አይናፋርነት ነው ለዚያ በቃ። የው ጎርጊስ ምስክሬ ነው። ያኔም ቢስትል እጇን ጧር ገጠምዝዘ በጥፊ ብታጠናግራት ኖሮ በራሷ ጊዜ ትመጣ ነበር። ሙት መስኮቱን ብትዘጋው ይበርዳል አይደል? ገመምተኛው ወሬ ለመቀየር ሞከረ። የተጎለተው አፈፍ ብሎ ተነስቶ አሮጌውን የመስታወት መስኮት ዘጋው። ወዲያው ግን በመስኮቱ መስታወት ላይ ያለውን ሽንቁር ተመለከተና አየኸው ሲል ጮኸ። አየሁት። ማን የሰበረው አለ ገመምተኛው። የተጎለተው ወደ ሌላ ትረካ የሚዘምትበትን መንገድ እያመቻቸ ጆሮ ለባለቤቱ ባዳ አልኩኝ እኔ። የተጎለተው አገጩ እስኪነቃነቅ ድረስ መሳቅ ጀመረ። ምን የሚያስቅ ነገር አለ? ገመምተኛው ተቆጣ። ያስቃል እንጂ እንዴት አያስቅ? የሰበርከው እኮ አንተው ራስህ ነህ። ሳቁ ጠናበት። እንዴት ሆኖ? ገመምተኛው ሳይፈልግ በነገሩ ገባበት። ወዲያው ስለቆጨው ለአፍ መዝጊያ ያክል ወደ ጠያቂዎቹ ፌስታል ዞረና ድንጋይ የሚያክል ብርቱካን አንስቶ ዘረጋለት። ይሄን ያክላል ድንጋዩ
ቀጠለ የተጎለተው የተቀበለውን ብርቱካን በመዳፉ እየመዘነ። ተንደርድረ ወደ ቤት ስትገባ ተማን ጋር ተጣልቶ ማንን ሊመታበት ይሆን ብዬ ስንደረደር መጥቼ ለቀም አደረግኩ። ከዚያ የልጅቱን ስም ጠራህና አንዴ ብትወረውረው መስታወቱን ተንኮታክቶ ነጎለ። ተው እንጂ አለ ገመምተኛው ደንግጦ። ታገኘው ትሙት ከፊት ይነጥለኝ። የተጎለተው ብርቱካኑን መላት ጀመረ። ከዚያልህ እናትህን ተቡናዋ ላይ አስነስቼ አስጠርቼ ካስመጣዋት በኋላ ይህን ጉድ እንድታይ ያደረግኩ። አንተ መጮህ፣ መራገም፣ መዛት ጀመርክ። የልጅቱን ስም እየጠራ የምትናገረው የወፈፍታ ንግግር እኛ አንድ ነገር እንድናደርግ አስገደደን። ምንድን ነበር እሱ? የገመምተኛው ፊት የጤነኛ አልመስል እያለ ሄደ። የተጎለተው አቀርቅሮ ብርቱካኑን ስለሚልጥ ሁኔታውን ልብ አላለም። ያው እንግዲህ ልጅቱን ከዚህ ጉድ ሰውሪም ብለን ልንማለዳት ቤቷ ሰተታልና ግና ከመሄዳችን በፊት አንተን ጠፍንገን አስረን በአንድ ክፍል ትተን ነበር። ተልጅቱ ቤት ደርሰን ሁኔታውን ተነገርናት በኋላ እንደ መግደርደር ስትል መንጥቀን ይዘናት መጣን። ተው እንጂ ገመምተኛው መንቀጥቀጥ ጀመረ። ታገኝ ትሙት ስልህ የተጎለተው ቀጠለ። አሁን ልጅቱን ይዘን ታለበት ስንገባ የታሰርክበትን ብጥስጥስ አድርገ የቤቱን ዕቃ አንክትክቱን አውጥተኸው ልብስን አውልቀ ሁለመናን አንጀርግገ አዳምን መስለህ። ተው እንጂ ገመምተኛው አልጋው ላይ ቁጭ አለ። ታገኝ ትሙት እያልኩ ወዲያው ልጅቱ ሁኔታን ስታይ እንደ መሳቅም እንደ መደንገጥም አደረጋትና ሮጣ ወጣች። አንተም ብሶብህ አድሮ በነጋታው ወደ አማኑኤል ሆስፒታል ወሰዱህ እልሃለሁ። የተጎለተው ወጉን ደምድሞ ቀና ሲል አቀርቅሮ ብርቱካኑን እየላጠ ነበርና አልጋው ላይ ያየው ገመምተኛውን ሳይሆን እሱ ለብሶት የነበረውን ፒጃማ ነበር። ወደ በሩ ሲገላመጥ በበሩ ክፍተት የአንዲት ሴት ፊት ብቅ አለ። የገመምተኛው እህት ነበረች። ሰው አለን እንዴ አለች ልጅቱ። በሩን ዘግተነው ነበር ሄድ ነው። ወንድምሽ ልጠይቀው ብዬ ከፍቼ ነበር የገባሁት አለ። ወደ አልጋው ተመለከተች። ወንድሟን ስላጣችው ወደ ሽንት ቤት የሄደ መሰላትና ወንድሜን ሲመጣ ብዙ ያዋሩት እሺ አለች። እንዴት አለ የተጎለተው። በቃ ከአንድ ከሁለት ቃል በላይ ስላለፈው ትዝታው ከሰማ ወደ ድሮ ትውስታው ሊመለስና አደገኛ ሁኔታ ውስጥ ሊወድቅ ይችላል ብለዋል ዶክተሩ። ወዲያው ወደ አልጋው ስትመለከት ወንድሟ ለብሶት የነበረውን ፒጃማ ተመልክታ ድንግጥ አለች። ወዲያው ወደ ተጎለተው አቅጣጫ ዞረች። ተጎልቶበት የነበረው በርጩማ ባዶ ነው። ሄዷል። አማካሪው ከበእውቀቱ ስዩም። እንዴት ብዬ እንደምጀምርላ አላውቅም ብላ ጀመረች። የጎንዮሽ ሲያያት ፊቷ ላይ ውጥረት አርብቧል። የጠቋሚ ጣቷን ጥፍር በጥርሷ እየቀረጣጠፈች አይኖቿን በወለሉ በጠረጴዛውና በጣሪያው ዙሪያ አሾረቻቸው። ግድ የለሽም፣ አትፍሪኝ፣ የሚያስጨንቅሽን ነገር ሁሉ በግልጽ ልትነግርኝ ይገባል። አማካሪው ሊያፍታታት ሞከረ። ለ5 ወራት ያክል በቤት ሠራተኝነት አገልግለዋለች። የላጤነት ሕይወቱን አቅልላለታለች። አብስላ ታበለዋለች፣ አጥባ ታለብሰዋለች፣ አንጥፋ ታስተኛዋለች። በዚህ የተነሳ እንደ ገረድ ሳይሆን እንደ እህቱ ሊያያት ወደደ። እጅግ ቀረባት። ያም ሆኖ አንድ ያደናገረው ባሕሪ አይቶባት ነበር። ዘወትር እሑድ እሑድ ፊቷ ያዳምንበታል። ብቻዋን ስታነበንብ ያገኛታል። ማበጠሪያ ሲጠይቃት ሹካ ታመጣለች። በእሑድ ሌሊቶች በእንቅልፍ ልቧ የጭንቀት ሲቃ ስታሰማ አድምጧታል። ይህ ነገር ሲደጋገምበት በአርምሞ ለመዝለቅ አልፈለገም። አንድ ቀን እንደ ዋዛ ጠየቃት። ትንሽ የሚረብሸኝ ነገር ስላለ ነው ጋሼ መለሰችለት። ምንድነው የሚረብሽሽ? አይ እንዲያው ነው። ግን ለምን ጠየከኝ? በቃ እኔ አማካሪ ማለትም የምክር አገልግሎት ሰጪ ባለሙያ ስለሆንኩ ጭንቀትሽን ለመናገር ፍቃደኛ ከሆንሽ ምናልባት ልረዳሽ እችል እንደው ብዬ ነው አላት። በሳምንቱ የሚረብሻትን ስሜት ምንነት ልትገልጽለት እንደምትፈልግ አሳወቀችው። ለዛሬ ማታ ቀጠራት። እነሆ ከጎኑ ተቀምጣለች። በያ ነገሪኝ። እሺ ጋሼ። መዳፎቿን ማፋተግ ጀመረች። ግን ሚስጥር ነው ጋሼ። አውቃለሁ፣ የተመካሪዎችን ሚስጥር የመያዝ ኃላፊነት አለብኝ። ይሄ ግን በጣም ሚስጥር ነው። ግድ የለሽም አታስቢ። ፈገገ። ፈገግታው ዘና ሊያደርጋት እንደሚችል ገመተ። ጋሼ ወደ አዲስ አበባ ከመምጣቴ በፊት ባህር ዳር እያለው አንድ ባላቸው የሞተባቸው ወይዘሮ ቀጥረውኝ ይሠራ ነበር። እሺ። ሴትየዋ አንድ ጎረምሳ ልጅ ነበራቸው። ድምጿ እንደ በጋ ዝናብ ተራርቆ ይንጠባጠባል። እሺ።
እሳቸው ቤት 2 ወር ያክል እንደሰራው ልጃቸው ያየኝ ጀመር። ማለት በቃ ይቀርበኝ ጀመር። ሴትየዋ በሌሉበት ምግብ ሳቀርብለት ካላጎረስኩሽ ምናምን ይለኛል። ገላውን ሲታጠብ ውሃ ፍሽልኝ፣ ጀርባዬን እሽኝ ምናምን ይለኛል። እኔም መቼስ ሰራተኛ አይደለው ያለኝን ሁሉ ማድረግ ነበረብኝ። ላፍታ ከናፍሯን ገጠመች። እንድትቀጥል ራሱን ነቀነቀላት። ቤቱ 3 ክፍል ነበረው። ሴትየዋ በራሳቸው መኝታ ክፍል ይተኛሉ። የኔና የልጁ ክፍል ፊት ለፊት ነው። በር የለውም ክፍሌ። በቃ ማታ ስተኛ አልጋው ላይ ተኝቶ ሲቁለጨለጭ አየዋለሁ። አንድ ማታ በውስጥ ሱሪ ሆኖ መኝታ ክፍሌ ገባና ያው በጨረፍታ አያት። ፊቷ ጃኑ መስሏል። አይኑን ከፊቷ መለሰ ነፃነት እንድታገኝ። ከዚያም አርግዤ ቁጭ አልኩ። ድምጿን ሳግ አጣመመው። ነፍሰ ጡርነቴን ሲደርሱበት ሴትዮዋ አጠመዱኝ፣ አባረሩኝ። ማቄን ጨርቄን ሳልል ወጣው ወደ ጎዳና። ከዛ በኋላ ልጅቷ ቀኗን ጠብቃ መጣች። ጎዳና ላይ ተገላገልኳት። በባዶ ጎዳና ላይ አምጬ ተገላገልኳት። በንቅሳታ አንገቷ ዙሪያ በጠመጠመችው ፎጣ አይኗንና አፍንጫዋን ማበስ ጀመረች። አማካሪው የናፕኪን ግንጣ ያቀበላት። 2 ሳምንት ሞላኝ። ሳስበው ሕፃኒቱን ይዤ መኖር አልችልም። ስለዚህ ልገድላት ፈለግኩ። ማለቴ ልገድላት ሆነ። በፎጣዋ ፊቷን ጋረደች። ከዚያስ የአማካሪው ልብ ተወጠረ። በነጠላ ያፈንኩና ጨረስኳት። እየተፈራገጠች እጇን ወደ እኔ ዘረጋች። ልገድላት እንደማስብ ያመነች አትመስልም። የፈጣሪ አለ። አንዱ ግን ባጠገብ አስክሬኗን አስቀምጬ ሄድኩ። ቀኑ እሑድ ነበር። ከዚያን ጊዜ ጀምሮ እሑድ የሕፃኗ ፊት ይታየኛል። ሌሊት በሕፃኗ እሪታ ተቀስቅሼ ነቃለሁ። በረጅሙ ተነፈሰች። አውሎ ንፋስ የተፋች መሰለችው። የሚለውን ሲያስብ ዘገየ። ከጥቂት ዝምታ በኋላ አይዞሽ፣ ነገሩ ያለ ነው፣ ማድረግ የሚገባሽን ነገ ነግርሻለሁ፣ አትጨነቂ ከማለቱ ጋሼ ግን ብላኩ ተመተመች። ፊቷ ላይ ቅሬታ አድርቷል። ምን ነው? ሚስጥሬን ከነገርኩ በኋላ ቆረቆረኝ። ልቡ ተናደበት። እንዲህ ልትይማ አይገባም። እኔ እኮ አማካሪሽ ነኝ። አማካሪ የተመካሪው ሚስጥር አሳልፎ አይሰጥም ብዬሻለሁ። እመኚኝ። ራሷንም እርሱንም ሊያረጋጋ ሞከረ። አይ ጋሼ፣ አማካሪም ቢሆን እኮ ሰው ነው። ፈገገች። ፈገግታዋ እንደ ማለዳ አየር በረደው። ብድግ ብላ ከተነሳች በኋላ ወደ ጓዳ ዘለቀች። ካውንስለሩ ኦናው ሳሎን ውስጥ ቀረ። ሳሎን ውስጥ እንደ አስክሬን ሳጥን ጭውታ የነገሰበት አልጋውን ተመለከተ። ቀያይ ሶፋዎቹን አያቸው። ከፊት ለፊቱ ካለው ጠረጴዛ ላይ ያሉትን ድልብ የሳይኮሎጂ መጽሐፍ ታያቸው። ከረሰሰው። ተመካሪዋ መጨረሻ ላይ የተናገረቻቸው ቃላት ልቡን አንኳኩት። ከነገርኩ በኋላ ግን ቆረቆረኝ ምን ማለቱ አይሆን? ጠርጥራኛለች ማለት ነው። ሚስጥሬን ልነግርህ አይገባም ነበር ማለቱ አይሆን? ሚስጥሬን ለፖሊስ ሹክ ልትል ትችላለህ ማለቱ አይሆን? ይህ ከሆነ የዕድሜን እኩሌታ ወህኒ ቤት ስሻግት አሳልፈዋለሁ ማለቱ አይሆን? ይህ ከመሆኑ በፊት አንድ እርምጃ መውሰድ አለብኝ ማለቷ ቢሆንስ? ቃላቷን በውስጡ ተረጎማቸው። ከጓዳ የቢላዋ ፍጭት የሰማ መሰለው። አልተሳሳትም። ቢላዋ እየሳለች ነው። ሿ ሿ። ልቡ በደረት ውስጥ እንደምቧ እየፈረጠ መሰለው። ግንባሩ የላብን ክብሎችን ወለደ። ክረባቱን አላላ። በአሁኑ ሰዓት የተሳለ ቢላዋ ለምን አስፈለገ? ራሱን ጠየቀ። ከውስጥ መልስ ፈለቀለት። አዎ ራት አብልታኛለች። የምትከትፈው ነገር አይኖርም። ቢላዋው ለሌላ ነገር አስፈልጓል ማለት ነው። እቺ ሴትዮ እኮ የራሷን የአብራክ ክፋይ አፍና ለመግደል አልተመለሰችም። ለሕፃን ያልቸረችው ርኅራኄ ለጎልማሳ ትሰጣለች ማለት ዘበት ነው። አዎ እቺ ሴትዮ ሚስጥሯን የተሸከመ የአንድ ምስኪን አማካሪ ጭንቅላት ቀርጥፋ ለመጣል ለመተንፈስ አመነታ። ኮሽታ እንዳይፈጠር የሰጋ ይመስል እስትንፋሱን ዋጠ። ከተጎለተበት ሆኖ አይኖቹን ከመስታወታማው መስኮት ባሻገር ወረወራቸው። ከውጭ ከጥቁር የጠቆረ ጨለማ ተንሰራፍቷል። የሌሊት ወፎች ውልብ ሲሉ አየ። በጨለማ ውስጥ ወጀቦ ከአሮጌው የጣራ ቆርቆሮች ጋር ግብ ግብ ገጥሟል። እናም ይፎክራል። ስልት በሌለው ዜማ ያፏጫል። ሽውግ ጠር ይላል። አማካሪው ከፊቱ ከተዝረከረኩት መጽሐፍት አንዱን በደመ ነፍስ አነሳ። ገልጦ ሊያነበው አልደፈረም። እጁ ስለራደበት መልሶ አስቀመጠው። ጋሼ! ድንገት ሰራተኛዋ ድምጿን ከጓዳ ላከች። አቤት! የተኛ መስሎኝ ነበር።
ተበላሁ። ፍርሃት በልቡ ገዘፈ። ይህስ ምን ማለት ይሆን? እኮ መተኛት አለመተኛቴን የጠየቀችኝ ለምንድን ነው? መልሱ ቀላል ነው። እንድተኛ ፈልጋለች ማለት ነው። ከተኛው ራሴን መርዳት እንደማልችል ታውቃለች። እረታለሁ። ከዚያ የነገረችው ሚስጥር፣ የጥርጣሬዋ ቃል፣ የቢላዋው ፉጨት፣ የመተኛት አለመተኛቱ ማረጋገጫ ጥያቄና የጨለማው ግርማ ጽልማሞታም ምስል ፈጠሩበት። እናም በዚህ ስሜት ውስጥ ብዙም እንደማይዘልቅ ተረዳ። ኮሽታ እንዳያሰማ ተጠንቅቆ ተነሳና 1-2 መጽሐፍቱን አንስቶ ያዘ። ከዚያም እንደ ወፍ አዳኝ በለሆሳስ እየተራመደ የሳሎኑን በር ቀስ ብሎ ከፈተው። ከጥቂት ቅጽበቶች በኋላ ራሱን በአቅራቢያ በሚገኝ አንድ አሮጌ ፔንሲዮን ውስጥ አገኘው። አንዲቱ ተቀበለችው። አልጋ ይኖራችኋል የኔ እመቤት? አይጠፋም። ዞረች፣ ተከተላት። የአማካሪው ሠራተኛ ጓዳ ሆና በዝግታ ታንጎራጉር ነበር። ትንሽ አንጎራጉራ ስታበቃ ጋሼ ከመተኛት በፊት ዶሮ ታርድልኛለህ? ለነገ ምሳ የሚሆን ዶሮ ገዝቻለሁ አለች። ቀጥሎ አሻፈረኝ የሚል የዶሮ እሪታ ተከተለ። ከሳሎን ግን ወደ ጓዳ የመጣ መልስ የለም። የከተማው ቱባ ነጋዴ። አጭር ልቦለድ። መነሻ ሐሳብ መምህር ጆሴፍ ፍራንሲስ። ሺበሺ ሀገር የሚያውቀው ቱባ ነጋዴ ነው። ከተማዋ ያላት ነጋዴ ግን ሺበሺ ብቻ ነው ማለት አይደለም። ብዙዎቹ ነጋዴዎች አሁን የደረሱበት ደረጃ ለመድረስ ብዙ ፈክተዋል፣ ዘመናትን ፈጅተዋል። ሺበሺ ግን በአንድ ጠዋት ነው ሀብታም የሆነው። የእሱ የሀብት ምንጭ በከተማዋ ነዋሪዎች ዘንድ እንቆቅልሽ እንደሆነ ቀርቷል። ላለው ይጨመርለታል እንዲሉ ሀብቱ ዕለት በዕለት በጥፍ እያደገ መጥቶ የሌሎቹን ነባር ቱጃሮች ገጽታ ሸፍኖታል። ሌሎቹ እስከ መኖራቸው የተዘነጉ ይመስላሉ። የከተማው አስተዳደር ከነጋዴዎች ጋር ውይይት ሲያደርግ ግንባር ቀደም ተጠሪው ሺበሺ ነው። ጋዜጠኞች ቃለ መጠይቅ ቢያደርጉ እሱኑ ነው። ለነዋሪው መንገድ ማሰሪያ መዋጮ ቢደረግ ከፍተኛውን እርዳታ ሰጠ የሚባለው ሺበሺ ነው። ሌሎቹ የከተማው ነጋዴዎች ጭርሱኑ ተረስተዋል ማለት ይቻላል። የከተማው የንግድ አሰራር ደንብ ሺበሺ ጋር አይሰራም። ግብር የሚከፍለው በተወሰነበት ሳይሆን እሱ ባመነው ብቻ ነው። ከውጭ አገር ለሚያስገባቸው ቁሳቁሶች የሚከፍለው ቀረጥ የተለየ አስተያየት የተደረገበት ነው። ሌሎቹ ነጋዴዎች የማያውቁት የአስተያየት ቀረጥ ለሱ ብቻ ተፈጻሚ ይሆናል። የትራፊክ መብራት ቢጥስ፣ የኮንትሮባንድ ዕቃ ቢገባ ሺበሺ እስከሆነ ድረስ ችግር የለውም። ጥሩ ምላስ ብቻ ሳይሆን ጥሩ እጅም አለው። ለመንግሥት የሥራ ኃላፊው፣ ለጉምሩክ ሠራተኛው፣ ለፊናንስ ፖሊሱ እንደየበጤታቸው ሸጎጥ ያደርግላቸዋል። ሺበሺ በእጁ ነው የሚሄድ ይለዋል ነዋሪው። ሁሉም በዚህ ተስማምቶ ሕይወት ቀጥሏል። ኢንስፔክተር ደንድን ወደዚች ከተማ ተቀይሮ ከመጣ ገና ወር ቢሆነው ነው። በሹመት ነው የዚች ከተማ የጉምሩክ መስሪያ ቤት ፖሊስ ሆኖ የመጣው። ደንድን ወጣት ነው፣ ትኩስ ጉልበትና መንፈስ ያለው። ለሥራው ባለው ትጋትና ታማኝነት 2 ጊዜ ተሸልሟል። አሁን ደግሞ ማዕረግና የደሞዝ እድገት ተጨመረለት። ወደዚች ከተማ ከተዛወረ በኋላ የሌሊት ሽፍት የደረሰው በወሩ ነበር። ቅዳሜ ማታ የሚወዳትን ሚስቱንና የ3 ዓመት ሕፃን ልጁን ስሞ ወደ ሥራ ለመሄድ ከቤት ወጣ። ሰማዩን ቀፎታል። ደመናው በሆዱ ዝናብ አርግዟል። ብርዱ ያንሰፈስፋል። ደንድን ከሌሎች የኬላው ጥበቃ ኃላፊዎች ጋር እስከ እኩለ ሌሊት ድረስ ይሠራ መሸና ለ1 ሰዓት ሊያሸልብ ወንበሩ ላይ ጋለል አለ። ከእንቅልፉ የባነነው ትንሿ የጥበቃ ክፍል ጣሪያ ላይ የሚንቋቋ ድምፅ ሰምቶ ነበር። በርግጎ ሲነሳ ዝናብ ሊጥል ያስፈራራል። በመስታወቱ አሻግሮ ውጭውን ተመለከተ። መጀመሪያ መብረቅ መስሎት ነበር። ወዲያው ግን ገባው። ወገቡ ላይ የታጠቀውን ሽጉጥ በእጁ አመቻቸ። የጥበቃ ኃላፊዎቹ በሕልም ዓለም ውስጥ ናቸው። ማናቸውንም ሳይቀሰቅስ በፍጥነት ከክፍሉ ወጣ ወደ ዋናው መንገድ። ሸራ የለበሱ የጭነት መኪኖች በተወሰነ የደቂቃ ልዩነት ሽው እያሉ ሲያልፉ አየ። ደንድን በማከታተል ፊሽካውን ነፋ። አንዱ መኪና እያመነታ ቆመ። ደንድን በሩጫ ሲደርስ ሌላ ሸራ የተሸፈነ የጭነት መኪና ደረሰ። ሁለቱም ፊትና ኋላ ቆሙ። ውሽንፍሩ ዝናብ ግን ሥራውን በአግባቡ እንዲወጣ አላደረገውም። ዝናቡ ጋብ እስኪል ድረስ አንደኛው መኪና ውስጥ ገብቶ ጠበቀ። ምንድን ነው የጫናችሁት? ሸራውን ፍቱልኝ። ደንድር ሁለቱንም ሾፌሮች ቆጣ ብሎ አዘዛቸው። ነፍሱ አዲስ ነው መሰለኝ አለ አንደኛው መኪናው ታንቲ። እሱ አይመለከትም፣ ሸራውን ፍቱልኝ ይፈተሽ። ምን መሰለ አላወቅም መሰለኝ እያለ የኋለኛው መኪና ሾፌር ደንድርን ሊያክፈው ሞከረ። በሕግ ስነ ሥርዓት ያዝ ብሎ ወደ ኋላ ፈገፈገ። ደንድር 2 ምርጫ አላችሁ፣ ማስፈተሽ ወይም እዚሁ ማደር። ደንድን አራስ ነብር ሆኗል።
ቆይ አትቆጣ አለ አንዱ ሾፌር። ደንድን በርቀት እጁን አጣምሮ ቆሟል። መኪኖቹ እኮ የአቶ ሽበሺ ናቸው። የፊተኛው መኪና ሾፌር ኮስተር ብሎ ተናገረ። ማን ነው ሽበሺ? ይሁና። ሁሉም በኢንስፔክተሩ ድፍረት ተሸማቀቁ። ሽበሺ ምናምን አላውቅም፣ ሕግ ነው፣ መከበር አለበት። አሁን ሸራውን አትፈቱም? ይኸውልህ የኔ ጌታ፣ እስከ ዛሬ እሳቸው መኪኖች ተፈትሸው አያውቁም እንዴ? ሆኖም አያውቀውን አለ ሾፌሩ። አንተም ማታውቀው ነገር አለ በሚል ያነጋገር ቃና። እኔ ስለሱ ማውቀው ነገር የለም። አሁን መኪናው ይፈተሻል። እንደዚያ ከሆነ በመጀመሪያ ለጋሽ ሽበሺ እናሳውቃለና በማስፈራራት አይነት ሞባይሉን ከኪሱ አወጣ አንደኛው ሾፌር። ደንድን ስሜት አልሰጠውም። እጁን እንዳጣመረ ባለበት ቆሟል። ሾፌሩ በሞባይሉ ሲያወራ ከቆየ በኋላ እየመጡ ነው አለው ለኢንስፔክተሩ ምን ይዋጥህ በሚል ስሜት። ወጣቱ ፖሊስ ስሙ ተደጋግሞ ስለሚወራው ሰው ሲያሰላስል ቆየና ትዝ አለው። ገና ወደዚህ ከተማ እንደተቀየረ ሁሉም እንደ ሚስጥር ነግረውታል። ደንድን ግን ከጉዳይ አልጣፈውም። የተረተረውን የሐሳብ ክር ገና ጠቅልሎ ሳይጨርስ የተቆጡ የሚመስሉ 3 አውቶሞቢሎች እያጓሩ ኬላው ጋር ደረሱ። ደንድን ይሄ ሁሉ ሰው የመጣበት ምክንያት አልገባውም። ከቆመበት ትንሽ ወደ ኋላ ፈገፈገና እንቅልፍ ላይ ላሉት ባልደረቦቹ የሬዲዮ መልእክት አስተላለፈ። እነሱ ከመድረሳቸው በፊት ግን ሽበሺ በፒጃማው እየተንጎማለለ ማን ነው ተረኛው? ሻምበል የለም እንዴ አለና ወደ ደንድን ተጠጋ። 5 የሚሆኑ ሰዎች ከየመኪናዎቹ ቢወርዱም ሽበሺን የተከተለ ግን የለም። እንዲከተሉት የፈቀደላቸው አይመስልም። ተረኛው እኔ ነኝ፣ ኢንስፔክተር ደንድን እባላለሁ አለ ወታደራዊ ሰላምታ በመስጠት። ኢንስፔክተር ደንድን ጎረምሳው አለና ሽበሺ እጁን ለሰላምታ ላከ። ደንድን በጥንቃቄ ጨበጠው። ኢንስፔክተር፣ እነዚህ የእኔ መኪናዎች ናቸው። መቼም የእኔ መሆናቸውን አላወቅም መሰለኝ አዲስ ስለሆንክ። አንተ ማነህ? ከሕግ በላይ ነህ? ደንድን በቁጣ የሌሊቱን ጸጥታ አደፈረሰው። ሽበሺ እንዲሆናል ብሎ ፈጽሞ አልጠበቀም። መች ወጣኝ ኢንስፔክተር፣ ማንም ከሕግ በላይ አይደለም አለ ሽበሺ እየተለሳለሰ። ስለዚህ ሸራውን ፍቱና የተጫነውን ልመልከት። ለመሆኑ ምንድን ነው የጫናችሁት? ይኸውልህ የኔ ልጅ፣ አሁን ሲደውሉልኝ እኮ ነው ደንግጬ የመጣሁት። ምን አዲስ ነገር ተፈጠረ ብዬ እያለ ሽበሺ ሲጠጋ ደንድን እግሮቹን ተራ በተራ የኋሊት እያስኬዳቸው ነበር። መፈተሹ ነው አዲስ ነገር? አሁንም ቁጣና ጩኸት በተቀላቀለበት ቅላጼ ተናገረ ደንድን። በቃ 50 አስብልሃለሁ፣ በሌሊት አንጨቃጨቅ አለ ሽበሺ እንደ ዘበት። ኢንስፔክተሩ የገባው ነገር የለም። የምን 50? ምንድን ነው እሱ? በመጠራጠርም ነገሩን ለማወቅ በመጓጓትም ነው የጠየቀው። 50 ሺህ ብር አለ ሽበሺ። ምን አለ ደንድን በቁጣ ግን አልገፋበትም። እሺ ግን አሁኑኑ መሆን አለበት አለ ደንድን የንግግር ቃናውን ቀዝቀዝ እያደረገ። ምን ችግር አለ አለና ሽበሺ ከኪሱ ቼክ አውጥቶ በሞባይሉ ብርሃን እየተጠቀመ መጻፍ ጀመረ። ይሄው ጌታዬ። ቼኩን በፍጥነት ለደንድን አቀበለው። ደንድን ቼኩን አፈፍ አድርጎ ከተቀበለ በኋላ እጅ ወደ ላይ አለ ሽጉጡን እያቀባበለ። ፈዞ የነበሩት ባልደረቦቹም በርግገው መሳሪያቸውን አቀባበሉ። ሾፌሮቹና አጃቢዎቹ በድንጋጤ የጨው አምድ ሆነው ቀሩ። ደንድን ከኪስ ውስጥ የብረት ሰንሰለት አውጥቶ የሽበሺን 2 እጆች የኋሊት ጠፈነገ። አንተም መኪናዎቹም እዚያ ያድራሉ አለና ሌሎቹም በታተናቸው። 1 ሰዓት ባልሞላ ጊዜ ውስጥ የተፈጠረው ክስተት ሁሉንም አስበረገገ። የኢንስፔክተሩ ባልደረቦች ቀስ ብለው ሊመክሩት ሞክረው ነበር። ሲነጋ በሠራኸው እንዳትጸጸት፣ ሰውየው ሁሉም በእጁ ነው በማለት ዕዳው ውስጥ ከመዘፈቅ ሊያድኑት ጥረዋል። የሚሰማቸው አላገኙም እንጂ እንደማይነጋ የለም ነጋ። ሽበሺ መደፈሩ ያንገበገበው ጨለማው ከገፈፈ በኋላ ነበር። የነደንድን አለቃ ሻምበል ቢተው የቢሮ መግቢያ ሰዓት እየተቃረበ ሲመጣ ግን ዛቻና ስድብ ጀመረ። ሻምበሉ የኢንስፔክተሩን ሪፖርት ሲሰሙ ከተቀመጡበት ዘለው ተነሱ። ምንድን ነው የምትለኝ? ሽበሺን አስሬ አሳደርኩት ነው የምትለኝ? ጭንቅላት የለህም? በቁጣ ተንተከተኩ። ከየትም እየለቃቀሙ ያመጧቸዋል በቃ እያሉ ወደ ማረፊያው ክፍል በጥድፊያ አመሩ። ከጥቂት ደቂቃ በኋላ ሻምበልና ሽበሺ ምንም እንዳልተፈጠረ ጎን ለጎን እያወሩ ወደ ቢሮ ገቡ። ከተቀመጠበት ያልተነሳው ደንድን በመጀመሪያ አይኑን የላከው ወደ ሽበሺ እጆች ነበር። ከብረት ሰንሰለቱ ነፃ ሆኗል። ያውክተመተመ ሊወጣ ሲል ሻምበል ጠሩትና በይቅርታ ጠይቀው አሉት። አላደርገውም እየተቆጣ ወጣ ኢንስፔክተር ደንድን አኩርፎ ለ2 ቀናት ቢሮ አልሄደም። በሚስቱና በጓደኞቹ ጥረት በ3ኛው ቀን ወደ ሥራው ሲሄድም የገጠመው ፈጽሞ ያልጠበቀውን ነው።
የአንድ ወር ደሞዝ መቀጣቱንና ከቀጣዩ ሳምንት ጀምሮ በአንዲት ራቅ ያለች መንደር ወደሚገኝ ፖሊስ ጣቢያ መቀየሩን የሚገልጽ ደብዳቤ ተሰጠው። ኢንስፔክተር ደንድን አሁን ሁሉንም ረስቷል። በመንደሩ ፖሊስ ጣቢያ እንደተለመደው ኃላፊነቱን በአግባቡ እየተወጣ ነው። በደሞዝና በሹመት ወደ ታች ዝቅ ቢልም በሥራው ጣልቃ የሚገባበት ስለሌለ ደስተኛ ሆኗል። አንድ ማለዳ ወደ ሥራው ሊሄድ ሲሰናዳ የቤቱ በር ይንኳኳል። የከፈተችው ሚስቱ ነበረች። ሺበሺ ነበር። በ4 መኪኖች ታጅቦ መጥቷል። ደንድን አይኑን ማመን አቃተው። ሰላምታ ከተለዋወጡ በኋላ ሺበሺ የመጣበትን ምክንያት አስረዳው። ላመሰግንን የመጣሁት በድፍን ከተማዋ እኔን የሚደፍር አንድም ሰው የለም፣ የከተማዋ ከንቲባን ጨምሮ ሁሉም ከኔ ጉቦ በልተዋል። አንተ ግን 50 ሺህ ብር አልቀበልም ብላ አሰርከኝ። በከተማዋ የተገኘው ብቸኛ ታማኝ ሰው አንተ ነህ። ለዚህ ጥንካሬ ደጃፍ ላይ ሽልማት አስቀምጬልሃለሁ ብሎ ከቤቱ ወጣ። ደንድንም ተከትሎት ወጣ። 3ቱ መኪኖች እየተፈተለኩ ከአካባቢው ራቁ። አንደኛዋ አዲስ ሚትሱቢሺ መኪና ግን በሩ ላይ ቀርታለች ብቻዋን። የዛሬ 500 ዓመታት ግድም በጀርመን ኑረምበርግ አቅራቢያ በምትገኝ አንድ ትንሽ መንደር ውስጥ 18 ልጆች ያሏቸው ቤተሰብ ይኖሩ ነበር። ይታያችሁ 18 ልጆች። እነዚህ ልጆች ቀልቦ ለማሳደር ታዲያ ወርቅ ሰሪው አባታቸው በቀን 18 ሰዓት መስራት ይግዱ ነበር። ይህም ግን በቂ አልነበረም። ስለዚህም ገንዘብ የሚገኝበት ማንኛውንም ሥራ ሳይንቅ ይሠራል። ቤተሰቡ በሙሉ እንዲህ ባለው ተስፋ አስቆራጭ ሁኔታ ውስጥ ቢኖርም ሁለቱ የዱሬል ትላልቅ ልጆች የወደፊት ሕልም ነበራቸው። የተፈጥሮ የስዕል ተሰጥኦአቸውን ትምህርት ቤት ገብተው ማዳበር ትልቁ ምኞታቸው ነው። አባታቸው ግን ወደ ኑረምበርግ ልኮ ሊያስተምራቸው አቅሙ እንደሌለው ጠንቅቀው ያውቃሉ። እዚያ ተፋፍገው የሚተኙበት አልጋቸው ላይ ተጋድመው ሁልጊዜ ማታ ማታ ስለዚህ ጉዳይ ነበር ሲወያዩ የሚያመሹት። በመጨረሻ ታዲያ ከአንድ ስምምነት ላይ ደረሱ። ሳንቲም ወደ ላይ በመወርወር ዕጣ ለማውጣት አንበሳ ጎፈር በማለት ተሸናፊው በአቅራቢያው በሚገኝ የማዕድን ቁፋሮ ሥራ ይቀጠርና በሚያገኘው ገንዘብ አሸናፊውን ወንድሙን ስዕል ትምህርት ቤት እየከፈለ ያስተምረዋል። አሸናፊው ወንድም ለ4 ዓመታት ያክል ትምህርቱን ተከታትሎ ሲያጠናቅቅ ስዕሎቹን እየሸጠ ካስፈለገ ማዕድን ቁፋሮስ በመግባት ወንድሙን በተራው ያስተምራል። ይሄ ነው ወንድማማቾቹን ያስማማቸው። አንድ እሑድ ከቤተ ክርስቲያን ሲመለሱ ሳንቲም ወደ ላይ ወርውረው ውርርድ ይዛሉ። አልብረሽት ዱረር ውርርዱን ያሸንፍና ወደ ኑረምበርግ አካዳሚ ይሄዳል። አልበርት ደግሞ በስምምነቱ መሠረት ወደ አደገኛው የማዕድን ቁፋሮ ሥራ ይገባል። ከዚያም ለቀጣዮቹ 4 ዓመታት ወንድሙን ቀጥ አድርጎ አስተማረው። አልብረሽትም አላሳፈረውም። ሥራዎቹ በአካዳሚ ውስጥ ተወዳጅና ታዋቂ ሆኑለት። የዘይትና የቀለም ቅብ ሥራዎቹ እንዲሁም የእንጨት ቅርጾቹ ሁሉ ከአብዛኞቹ የአካዳሚው ፕሮፌሰሮች የተሻለ ሆነው ተገኙ። ከትምህርት ቤቱ ሲመረቅም በስዕል ሥራዎቹ ደና የሚባል ገቢ ማግኘት ቻለ። ወጣቱ ሰዓሊ ወደ ቀዬው ሲመለስ ቤተሰቡ ደስታውን ለመግለጽ ድግስ ደግሶ ነበር የጠበቀው። ራት ሲበላ፣ ሙዚቃ ሲሰማ፣ ሲሳቅና ሲውካካ ቆየና አልብረሽት ከክብር መቀመጫው ላይ በመነሳት ለታደመው ቤተሰብ እንዲህ አለ። ምኞቴም ሟላ ዘንድ ለ4 ዓመታት መሥዋዕትነት ለከፈለው ውድ ወንድሜ ብርጭቋችንን እናንሳ። እሱ ባይኖር ኖሮ ምኞቴ ከግብ አይደርስም ነበር አለና ላፍታ ትንፋሽ ከወሰደ በኋላ አልበርት የተባረከ ወንድሜ፣ አሁን ያንተ ተራ ነው። ወደ ኑረምበርግ ሂድና የምትወደውን ስዕል ተማር፣ እኔ ከፍልልሃለሁ አለው። የሁሉም ሰው ዓይንና ጆሮ በጉጉት ተሞልቶ አልበርት ወደ ተቀመጠበት የረድፉ መጨረሻ አተኩሮ ነበር። አመድ በነፋበት ፊቱ ላይ እምባው እየወረደና ጭንቅላቱን እየወዘወዘ አይሆንም፣ አይሆንም፣ አይሆንም አለ እየደጋገመ። በመጨረሻ ግን ከተቀመጠበት ተነሳና ጉንጩን ያራሰውን እምባ አድርቆ በረጅም ወንበር ላይ የተደረደሩትንና የሚወዳቸውን ቤተሰቦቹን መልከት አድርጎ ቀኝ እጁን ወደ ቀኝ ጉንጩ አስጠግቶ አይሆንም ወንድሜ፣ ኑረምበርግ መሄድ አልችልም፣ አሁን መማር አልችልም። ለ4 ዓመታት የሠራውበት የማዕድን ቁፋሮ እጄን ምን እንዳደረገው ተመልከት። በጣቶቼ ላይ ያሉት እያንዳንዱ አጥንት ቢያንስ 1 ጊዜ ተሰብረዋል። በቅርቡ ደግሞ የቀኝ እጄ መታጠፊያ ክፉኛ በመጨፍለቁ ከእናንተ ጋር ብርጭቆ እንኳ ማንሳት አልቻልኩም። ወንድሜ አይሆንም፣ እኔ ጊዜው መሽቶብኛል አለ። በዚህ ልቡ ክፉኛ የተነካው አልብረሽት ወንድሙ ለሱ የከፈለውን ታላቅ መሥዋዕትነት የሚዘክር ስዕል ሳለ።
የወንድሙ መዳፎች አንድ ላይ ተጋጥመውና ቀጫጭን ጣቶቹ ወደ ሰማይ ተቀስረው የሚያሳየውን ይህን ስዕል ሰዓሊው እጆቹ የሚል ስያሜ ቢሰጠውም በዚህ ታላቅና ድንቅ ሥራ የማለለው የዓለም ሕዝብ የራሱን ስም አወጣለት፣ የሚጸልዩ እጆች በማለት። እጄም በእጄ አጭር ልቦለድ። አብዛኛው ሰው የፈለገውን ሕይወት በምርጫው የሚኖር አይመስለኝም። እንደዛማ ቢሆን ኖሮ አባቴ ካልጠፋ ሥራ ያን የማይረባ ሥራ ይሠራ ነበር። ካልጠፋ መጠጥ አረቄ ጠጥቶ ጉበቱን አያቃጥልም ነበር። ብዙ መኖር እየቻለ ለምንድን ነው በ45 ዓመቱ የሞተው? የዚህ ዓለም ሕይወት የምርጫ ጉዳይ ሳይሆን የዕጣ ፈንታ በመሆኑ ነው። ትዙም ብትሆን የኔ ፍቅረኛ የሆነችው እኔ መመጥናት ሆኜ ሳይሆን የተጻፈላት ቢሆን ነው። አሁን የምትሰሙት ታሪክም እኔ ወድጄ ያልፈጸምኩት መሆኑን ተረዱልኝ። ከምሽቱ 3 ሰዓት ይሆናል። በሥራ ምድቤ ላይ ነበርኩ። የምሽቱ ነፋስ ያፏጫል። ብርዱ አይጣል ነው መቼም። ምንም ሳልሰራ ሰፈረተኛው ሁሉ ቤቱ ገብቶ ሊጠናቀቅ ደርሷል። በዚያ ሐሳብ ገብቶኝ ሳለ አንዲት ልጅ ጥድፍ ጥድፍ እያለች ስትመጣ አየኋት። ወደ ጨለማው ሽሽግ ብዬ በቅጡ አስተዋልኳት። ቦርሳ ይዛለች። ሱሪን የለበሰችው። ከኋላዋ ተከትዬ አፈንኳት። እንደ አንዳንድ ሴቶች ጩኸትና መፈራገጥ አላበዛችም። እኔ ሳልታገላት ሀብሏን፣ ቀለበቷንና ከቦርሳዋ 200 ብር አውጥታ ሰጠችኝ። ለምን እንደሆነ አላውቅም፣ አሳዘነችኝ። 200 ብሩን አስቀርቼ ሀብሉንና ቀለበቱን መለስኩላት። በርቀት ቆሜም ቤቷ እስክትገባ ጠበቅኳት። ሌላ ቀን ከታክሲ ወርዳ ወደ ሰፈሯ ስትገባ ተከተልኳትና ወሬ ጀመርኩ። ያወቀችኝ አልመሰለኝም። ቤቷ ሸኝቻት ተመለስኩ። 2 ወራት ተቆጠሩ። በመሸኘት ብቻ። ትዝታ ትባላለች። እኔ ትዙ እላታለሁ። ከሐዋሳ ከመጣች 2 ዓመቷ ነው። አክስቷ ጋር ሆና የግል ኮሌጅ እየተማረች ነው። ሲበዛ ቆንጆ ናት። 3ኛ ወር ላይ ግንኙነታችን ወደ ፍቅር አደገ። ተዋደድን። በየምክንያቱ ስጦታ ይጎርፍልኝ ጀመር። እኔ ግን የረባ ስጦታ ለመስጠት አልቻልኩም። በእርግጥ ሥራ ሲቀናኝ ጋብዛታለሁ። የፈለግኩትን ያክል ግን ለማድረግ በለስ ሳይቀናኝ ቆየው። አዲሱ ዓመት ሊጠባ 1 ሳምንት ቀርቶታል። እንደምንም ብዬ አንድ ደህና ስጦታ ለመስጠት እንዳለብኝ አሰብኩ። ለትዙ እስከ ዛሬ ያደረገችልኝን ሁሉ የሚክስ መሆን አለበት ስጦታው። ከሥራ ባልደረቦቼ ጋር ተመካከርኩኝና የስጦታው አይነት ተወሰነ። የሞባይል ቀፎ ይሁን ተባለ። በሳምንት ውስጥ ከቀናኝ ለአዲስ ዓመት የሞባይል ስጦታ አበረክትላታለሁ ማለት ነው። ያን ሰሞን እንደኔ ትጉ ጠፋ። ባልደረቦቼ አቡሽና ጆቢራው ያሉኝን ሁሉ አድርጋለሁ። ፍጹም ታዛዥ ሆንኩኝ። የአዲስ ዓመት ዋዜማ 1 ቀን እስኪቀረው ድረስ ምንም ነገር አልተገኘም። ስለዚህ የዚያ ዕለት ምሽት በጊዜ ለሥራ ተሰማራን። ሥራውን የምንሠራው እዚያው እነ ትዙ ሰፈር መሆኑን አልወደድኩትም። አቡሽና ጆቢራው ግን አሻፈረኝ አሉ። ከአቅሜ በላይ ስለሆነብኝ እየተሸማቀቅኩኝ ወደ ሰፈሩ አብሬያቸው ገባው። ከዋናው አስፋልት ገባ ብሎ ካለው ጨለማ ውስጥ ገብተን ብዙም ሳንቆይ አንድ መኪና ወደ ኮረኮንቹ ሲገባ አየን። ብዙም ግን አልዘለቀም። አንድ ሰው አውርዶ ተመለሰ። አንዲት ሴት በጨለማ ውስጥ ትመጣለች። የጫማዋ ጩኸት እንቅልፍ የወሰደውን ሰፈረተኛ ይቀሰቅሳል። የዛሬው ሐሽሽ ከብዶኛል። እንጃ ናላይን አዙሮታል። ትዕዛዝና አመራር መስጠት የሚወደው አቡሽ የሥራ ድርሻችንን ነገረን። እኔ ዘልዬ የሴትዮዋን አፍ በያዝኩት ሻርፕ አፍናለሁ። አቡሽና ጆቢራው ሴትዮዋን የወሳን ሳይዙና ወደ ጨለማ ይወስዷታል። ሴትዮዋ ጭልጭል በምትል ባትሪ እየተመራች ቀረበችን። ትራመዳለች ሳይሆን ትወለካከፋለች ማለት ይሻላል። አቡሽ የመጨረሻውን ትዕዛዝ እንደሰጠኝ ተንደርድሬ ሄጄ ከኋላዋ በመድረስ በሻርፑ አፏን አሰርኩት። ትንፍሽም ለማለት እንኳ ዕድል አላገኘችም። 2 ባልደረቦቼ አንከባክበው ወደ ጥሻው ወሰዷት። ትንፈራፈራለች ሴትዮዋ። የሴትዮዋን ማንነት መለየት አዳጋች ነበር። ጆቢራው የሴትዮዋን ቦርሳ እየበረበረ ነው። እኔ ፈዝዤ ቆሜ ሳለው አንድ የሚያብረቀርቅ ነገር አቀበለኝ። የዕድሜ ልክ ምኞት የተሳካ መሰለኝ። ትዙን የት ቀጠሪያት ስጦታውን እንደምሰጣት እያሰብኩ ነበር። አቡሽ የሚያደርገው ነገር ድንገት ከሐሳብ ያናጠበኝ። ሐሽሹ ቀስ እያለ ሕሊናዬን ሊያስተኝ ደርሷል። አይኔ ነው ወይስ እውን እየሆነ ያለ ነገር ነው እያልኩ ነበር። አቡሽ ሴትዮዋ ላይ ወጥቷል። ትንሽ ቆይቶ ደግሞ ጆቢራው ተተካ። ሴትዮዋ ከስር እንደተኛች ነው። በሕልም ዓለም ያለው መሰለኝ። በነጋታው ከእንቅልፌ የተነሳሁት በመከራ ነው። ቋጥኝ ድንጋይ ላይ ጫኑብኝ እስኪመስለኝ ድረስ ከብዶኝ ነበር። እንደምንም ተነሳው። ከእንቅልፌ በደንብ ስነቃ የማታው ትዕይንት ትዝ አለኝ። ተንደርድሬ ጃኬቱን ከተንጠለጠለበት አወረድኩት። የደረት ኪሱንና የጎን ኪሱን በረበርኩ። ሞባይሉ የለም። ጃኬቱን ጥዬ ሱሪዬን አነሳው።
የቀረኝ ኪስ አልነበረም። አሁንም ሞባይሉ የለም። መልሼ ጃኬቱን አነሳሁት። የጎን ኪሱን ስፈትሽ ገበሩ ተቀዷል። አንዷ ጣቴ አንድ ነገር የነካች መሰለኝ። ትክክል ነበርኩ። እጄም በተቀደደው ገበር ስሰድ ሞባይሉን አገኘሁት። ወደ ውስጥ ሾልኮ ኖሯል። ትዙ እንደምትደሰት አልተጠራጠርኩም። ቄንጠኛ ነው ሞባይሉ። ወደ ትዙ ደወልኩ። ያለ ወትሮዋ ቤት የለችም። ደጋግሜ ደወልኩ። ትዙ አልተገኘችም። በሁለተኛ ቀንም እንዲሁ ትዙ የለችም። ወደ ሐዋሳ ተመልሳ ይሆን ብዬ አሰብኩ። በአምስተኛው ቀን አገኘኋት። ቤት ችግር እንደነበር ነገረችኝ። ድምጿ ቅዝዝ ብሏል። ስታለቅስ የነበረች ትመስላለች። እንድንገናኝ ወተወትኳት። አሻፈረኝ አለች። በመጨረሻ ግን የግዷን እሺ አለች። ጉስቁልቁል ብላለች ትዙ። በዚያ ላይ ጥቁር ሻርፕ ተሸፋፍናለች። ደነገጥኩ። ሰላምታ ተለዋውጠን ቁጭ አልን። የጠፋችበትንና የተፈጠረውን ችግር እንድትነግረኝ ወተወትኳት። ሰው ሞተ? አልሞተም። ሰው ታመመ? አልታመመም። ታዲያ ምንድን ነው? ትንሽ ችግር ተፈጥሮ ነው አለችኝ። ተውኳት። ፊቷ ላይ የመቻኮል ስሜት ይታየኛል። ስጦታዬን ሳልሰጣት ብር ብላ የምትሄድብኝ መሰለኝ። መንደርደሪያ ሳላበዛ ለምን እንደፈለግኳት እየነገርኳት እጄን ወደ ጃኬት ኪስ ሰደድኩት። ሞባይሉ የለም። ሌላውን ኪሴንም ሞከርኩት። የለም። ተደነባበርኩ። ወዲያው ግን በቀዳዳው ኪስ ተንሸራቶ መሄዱን አጤንኩና በመከራ በርብሬ ያወጣሁት። የአዲስ ዓመት ስጦታ ብዬ ሞባይሉን ለመስጠት እጄን ዘረጋው። ከስር እግሯን አንድ ነገር የነካት ይመስል እየጮኸች ከተቀመጠችበት ወንበር ተስፈንጥራ ተነሳች። አራስ ነብር ሆናለች። ከወንበሯ ራቅ አለችና አንዴ እጄ ላይ የቀረውን ሞባይል፣ ሌላ ጊዜ ደግሞ እኔ ላይ ካፈጠጠች በኋላ አንተ ያክስቴን ሞባይል እያለች ፊቷ ላይ ያለውን የእሳት ወላፈን ፊቴ ላይ ረጭታ ካጠገቤ ተሰወረች። ዛሬ እኔ ጆቢራውና አቡሽ ወህኒ ከወረድን 6 ዓመታችንን ይዘናል። በስርቆትና ባስገድዶ መድፈር ወንጀል 15 ዓመት ተፈርዶብናል። ግን ይሄም ዕጣ ፈንታችን ነው ሆነ? አይመስለኝም። እውን ልንለውጠው አንችልም ነበር? እንችል ነበር። ትዙስ ግን ይደርስ አይሆን? እሱንም ማውቀው ገና ከ9 ዓመት በኋላ ይሆናል። አያ ልዩ ሰው ከባሴ ሀብቴ። አለባበሱ ከሰው የተለየ፣ አነጋገሩ ያልተለመደ፣ አጠቃላይ ሁኔታው የወጣ ነው። በተለየ ሁኔታው ሰው ማስገረም ማስደነቅ ይወዳል። ይህን ለብሼ ሲያይ እንግዲህ አበደ ብሎ ይደነግጣል ሰው ይላል። ምሳሌ ቢንያም የ25 ዓመት ዕድሜ ያለው ወጣት ነው። ትምህርቱን የጨረሰው በአንድ የስዕልና የቅርጻ ቅርጽ ትምህርት ቤት ውስጥ ነው። ሰውነቱ ደንዳና ሲሆን ጺሙን ምላጭ ነክቶት አያውቅም። አንዲት አብራው ትምህርት ቤት የነበረች ሮዛ የሚሏት ልጅ አብራው ትኖራለች። ቤት ተከራይተው በስዕል ሥራ ለመተዳደር ቆርጠዋል። ባልና ሚስት ይባላሉ፣ ግን በሰርግ አልተጋቡም። ሰርጉ ሳይሆን መግባባቱ ነው ባልም ባል ሚስትንም ሚስት የሚያደርጋት ይላሉ። ቢንያም እንደማንም ሰዓሊ ብሩሽ በቀለም ነክሮ መስራት አስፈላጊ አይደለም ይላል። እንደ ሌላው ሰዓሊ ኢዝል ወይም አትሮኖስ ቆሞ አይስልም። ሸራው መሬት ላይ እንዲቆም አንድ ተለጣፊ እግር ራሱ ዲዛይን አድርጎ ሰርቷል። ከዚያ በኋላ እግሩን በዮጋ መንገድ አጣጥፎ መሬት ላይ ተቀምጦ ቀለም ፍጭጭ እያደረገ በሚረጭ አንድ ዕቃ በመጠቀም የመሳል ዘዴ ፈልስፏል። የሚስላቸው ስዕሎችም በቁጥር አነስተኛ ናቸው። ረቀቅ ያለ ነገር ሲመጣ እንጂ ሁሉን ነገር መሳል ዋጋ የለውም ይላል። አንዱ ስዕሉ አይን ያለው የገበሬ እግር አውራ ጣት ሲሆን የሚያሳየውም አይናማው ጣት እሾህ ሲወጋው ነው። ርዕሱ አይን ካላየ የሚል ነው። ቢንያም በመንገድ ላይ ሲሄድ ያየው ሰው ለሆነ ቲያትር ጨዋታ የተዘጋጀ ተዋናይ ከመልበሻ ቤት ወጥቶ የመጣ ይመስላል። የቀለም አይነት የተባለ ሁሉ የተረጨበት ዥንጉርጉር ኮትና ሱሪ፣ ኮሌቶ አረንጓዴ የሆነ ቀይ ሸሚዝ፣ ሰማያዊ ጫማ፣ ትከሻና ትከሻው ላይ ዘፍ ያለ የዳንቴል ባርኔጣ ለብሶ ከኮፍያው ተርፎ የሚታየውን ቁጥርጥር ጸጉሩን ሳብ እያደረገ የሚሄደውን ቢንያምን አይቶት የማያውቅ ሰው ካየው ደንቆት ቆመ ማለቱ አይቀርም። ቢንያም ፓርቲ መደገስ ይወዳል። ማንንም አይጠራም። ለተወሰኑ ሰዎች ፓርቲ የሚያዘጋጅ መሆኑን ይናገራል። የተጠራ ስለሌለ የተመቸው የሚያመሽበት ያጣ የቢንያምን ፓርቲዎች አይቶ ከዚህ በፊት ደስ የተሰኘ ማንም ሰው ሊመጣ ይችላል። ቢንያም ማንም መጣ ማን ግድ የለው። የቢንያም ወሬ ስለ አዲሱ የአርት ጎዳና፣ እሱ ስለሚያምንበት ልዩ የሆነ የፈጠራ ሥራ፣ አዲስ ስለተገለጸለት የፔይንቲንግና በፔይንቲንግ ሐሳብን አገላለጽ ዘዴ፣ ይህንን የመሳሰሉትን ነው። ቢንያም ከዚህም አለፍ ብሎ ስለ ሙዚቃ ያወራል። ስለ ስነ ጽሑፍ፣ ስለ ሃይማኖት፣ ስለ ፍልስፍና፣ ስለ ፖለቲካ፣ ስለ ወሲብ እናም በዓለም ላይ ስላለ ሌላ ነገር ሁሉ ያወራል። ከአንዱ ርዕስ ወደ አንዱ ርዕስ ለመሻገር ችግር የለውም።
የኛውን ርዕስ የተሻለ የሚያውቀው የሚመስል ሰው ደጋግሞ ሐሳብ ከሰጠን ጣጥ ነው። ዘሎ የቅርጻ ቅርጽ ሥራ ፍልስፍና ውስጥ ይገባል። ስለ ወሲብ ሲያወራ ቆይቶ የሚሰማው ሰው ይሁን እንጂ ከማንም ጋር ማውራት ይችላል። ቢንያም ለሆነ ያልሆነ ወሬ ጊዜ የለውም። የሰው ችግርና ምኞት የምሰማው ለምንድን ነው? ዕዳ አለብኝ እንዴ ሲል ምርር ብሎ ይናገራል። ቢንያም የሚቀርበው ሰው የለም። ለአንዳንዴ ካልሆነ ሰው ሁሉ ይሸሸዋል። ምን ነክቶት ይሆን እንዲሆነው? እውነቱን ፊት ለፊት መናገር ብልግና ነው እንጂ እውነቱን ተናገር ከተባልኩ ቢንያም ግማሽ በግማሽ አጭበርባሪ ነው። ማለት አውቀዋለሁ የሚለውን ችሎታ አለኝ ብሎ የሚወተውተውን ያክል ችሎታ የለውም። እርግጥ ችሎታ ጭራሽ የለውም ማለት አይቻልም። ችሎታ አለው፣ ግን ከችሎታው በላይ ያስባል። ከችሎታው በላይ እንዲደነቅ ይፈልጋል። በአቋራጭ ዝናን አትርፎ የሱ ጥበብ መባል ይፈልጋል። የሱ ስዕል እኮ ረቂቅ ነው እንዲባል ይፈልጋል። ቢንያም የሚያወራውን ያክል አሪፍ እንዳልሆነ ራሱ አሳምሮ ያውቀዋል። ያለባበሱ፣ የፀጉሩና የጺሙ ማደግ ትርጉም ይኸው ነው። አርቲስቶች እኮ እንዲህ ናቸው መባልና ያንን ደካማ ጎኑን ባለባበሱ ለመሸፈን ዓለምን ረስቶ የማይስተውን ሳትኩ ብሎ በማይሆን ቋንቋ በስዕልና በቀለም ምሳሌነት ስለ ስፓጌቲ ማውራት ደግሞ ሰዎችን በጣም ያስደንቃል። እና ግን ከመቼ ይዘለቅ ይሆን? ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።